ሃይ ጋይስ እንዴት ናችሁ? ከኢትዮጵያ ለመጀመሪያ ጊዜ ከሚካሄደው ኤምኤምኤ ውድድር ጋር ባለፈው የሰራሁላችሁ ቪዲዮ አለ። ዛሬ ደግሞ ማቀርብላችሁ ዳኞች ምን አሉ፣ ስለ ውድድሩ ዳኞች ምን አሉ፣ ከዳኞቹ መካከል አንዱ የሆነው ምን አለ፣ አሰልጣኞችስ ምን አሉ የሚለው ነገር ሰብሰብ አድርገን እናያለን። ከዛ በተለየ ሁኔታ ደግሞ ቡኪ የሚባለው ቦክሰኛ ሁለት ልጆችን እኔም ብቻዬን ግጠሙኝ ብሎ ኮላውት አድርጓል። ብቻዬን ግጠሙኝ ማለት ከፈለጋችሁ ተራ በተራ ግጠሙኝ፣ ካልሆነ ደግሞ አንድ ላይ ሪንግ ውስጥ ገብተን አንድ ላይ ግጠሙኝ ብሏል። ከዚህ በተለየ ሁኔታ ደግሞ የፊንቴክ ጋር ተያይዞ እስር ቤት ያሉ አርቲስቶች እና ታዋቂ ሰዎች እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ ምን አሉ፣ ምን ተወሰነላቸው በፍርድ ቤት የሚለውን ሰብሰብ አድርጌ ይዤ መጥቻለሁ። አብራችሁን ቆዩ። እንግዲህ ቡኪ እያለ ያለው ገዜና አስማት የሚባሉት ልጆች ቲክቶክ ላይ ቻሌንጅ በማድረግ ነው የሚታወቁት። ቻሌንጅ ሲባል እነሱ የሚሰሩት የስፖርት ቻሌንጅ አለ። ይህንን ቻሌንጅ ከሰራችሁ እኔ የፈለግኩትን እቀጣለሁ እያለ ገዜ ቻሌንጅ ያደርጋል። አስማትም እንደዛው፣ ሌሎችም ብዙ አሉ ቻሌንጅ የሚያደርጉ እና ቡኪ ደግሞ ቲክቶክ ላይ እንደዚህ ታዋቂ ስለሆኑ በቻሌንጅ ታዋቂ ስለሆኑ እኔ ደግሞ ቻሌንጅ ላድርጋቸውና ሪንግ ውስጥ ገብተን ከፈለጉ ሁለቱም አንድ ላይ ገብተው አብረን እንወዳደር ነው የሚለው። ቦክስ ውድድር እናድርግ፣ ለሁለት እኔም ብቻዬን ይግጠሙኝ ነው የሚለው። ካልሆነ ደግሞ ተራ በተራ አንዱ ገብቶ ተወዳደርን በቃኝ ብሎ ሲወጣ አንደኛው ገብቶ ደግሞ እንደገና ከኔ ጋር መወዳደር እንችላለን ነው የሚለው። እንስማው። እሱ ደግሞ በቲክቶክ ላይ በጣም ፈርጥና ጀግኖች ናቸው። እዛ ላይ ጀግና የሆኑት ውሸት ነው። እውነተኛ ላይ እንደዛ ጀግና አይደሉም። ምን ያሳያለሁ ለማለት ፈለክ ይመስላል። በዛ መንገድ ማየት ይቻላል። ግን አሁን ደግሞ ከቡኪ ቦክሰኛ ጋር ያለው ገዜና አስማ ቻሌንጀሩን እንዴት ነው ለሁለት ግጠሙኝ የምትላቸው? ለሁለት ያልኳቸው ምክንያት ያው ቻሌንጅ ለማድረግ ነው። እስከዛሬ እነሱ የምናውቀው ያው በቻሌንጅ ነው። ህዝቡንም ያዝናናል፣ እንዲሁም ደግሞ በደንብ ኢንተርቴን ያደርጋል ብዬ ስላሰብኩኝ ሁለት ለአንድ እስከዛሬ ብዙ አገሮች ላይ ጨዋታዎች ይደረጋሉ፣ የተለያዩ አገሮች ላይ። ይህን ጨዋታ ደግሞ ወደ ኢትዮጵያ ብናመጣው በደንብ ሳቢነትና ትኩረት የሚስብ ይሆናል ብዬ ስላሰብኩኝ፣ ሁለቱ ደግሞ በቲክቶክ ላይ በጣም ፈርጥና ጀግኖች ናቸው። እዛ ላይ ጀግና የሆኑት ውሸት ነው። እውነተኛ ላይ እንደዛ ጀግና አይደሉም። ምን ያሳያለሁ ለማለት ፈለክ ይመስላል። በዛ መንገድ ማየት ይቻላል። ግን ጀግንነታቸውን ሳላደንቅ አላልፍም። ለብዙ ሰው አርአያ ስለሆኑ ማለት ነው። በእነሱ ምክንያት ብዙ ሰው ስፖርት የጀመረ አለ። ዛሬ ላይ ደግሞ ለቦክስም ሞቲቬት ይሆናል፣ ለቦክሰኞችም ሞቲቬት ይሆናል። አንድ ለሁለት በምናደርገው ጨዋታ በደንብ ሞቲቬት ይሆናል ብዬ አስባለሁ። ግን ሁለቱን አንድ ላይ እንሸንፋለሁ ብለህ እንድታስብ ያደረገ ነገር ምንድን ነው? ጠንክሬ መስራት ይመስለኛል። ከመጡ ያንን ደግሞ ማሳየት የምፈልገው እኔ ሪንጉ ላይ ነው። ገብተዋል። እዚህ ጋር እንዲቀር ሳይሆን ሪንጉ ላይ ነው ማሳየት የምፈልገው። ሪንጉ ላይ ተቀብለውኝ ከመጡ እንግዲህ ለሁሉም የሚያዝናና ይሆናል ማለት ነው። ለማንኛውም ለሁለት መቼም አይገጥሙህም፣ ግን አንድ ለአንድ ምናልባት ይገጥመዋል። ለማንኛውም ቴክ ስላገኝ እንግዲህ አሁን እሱ መጨረሻ ላይ ያለው ነገር ምንድን ነው? አንድ ለአንድም ቢገጥሙኝ ሁለቱም አንድ ላይ ገብተውን ቢገጥሙኝ እኔ ችግር የለብኝም፣ እኔ እወጣዋለሁ አይነት ነገር ነው እሱ እያለ ያለው። ወደፊት ግን የሚጋጠሙ ይመስላችኋል? እናንተ ግን ምን ይመስላችኋል? አንድ በአንድ ነው የሚገቡት ወይስ? እኔ ሲመስለኝ ለየብቻ የሚገቡ ነው ይመስለኝ። ለምን? ለራሳቸው ክብር ሲሉ እያንዳንዳቸው ሁለቱ አብረን ገብተን አብረን አሸንፍን ከማለት ይልቅ ገብቼ እኔ ያሸነፍኩት አይነት የራሳቸው ሴንስ ኦፍ ፕራውድ ነገር ስለሚኖር ለብቻቸው የሚገቡ ነው ይመስለኝ። ኢንፋክት ቻሌንጁን ኦር ደግሞ ኮላውቱን አክሴፕት አድርገው ከመጡ ማለት ነው። ከዚህ ቀጥሎ የምናየው እንግዲህ ስለ ጆኒ እና ስለ ንቃተ ህሊና ነው የምናየው። ጆኒ ኢንተርቪው የተደረገውን ያገኘሁት፣ የንቃተ ህሊና ማግኘት አልቻልኩም ለጊዜው። ሳገኘው እመጣላቸዋል በሚቀጥለው ቪዲዮ። ጆኒ እንግዲህ የተጠየቀው ምንድን ነበር እያሰብክ የነበረው በእንቁላል ፊቱን የመታው ጊዜ ምንድን ነበር እያሰብክ የነበረው ብሎ ነበር ኢንተርቪው ያደረገው። ጀምስ የሚባለው ልጅ ኢንተርቪው እያደረገው የነበረው እና ጆኒ እያለ ያለው ነገር ምንድን ነው? ሴንስ ማድረግ ነበር ፈልጌ የነበረው፣ ስመታው ሴንስ ማድረግ ፈልጌ ነበር የነበረው እና ከመታወት በኋላ ውጭ አሁን እየበላላይ ነው፣ በቃ መታመታው እያለኝ በጣም ናፍቆኛል አይነት ነገር ነው እያለ ያለው። እንስማው አብረን። የሆነ ሴንስ ማድረግ ፈልጌ ነበር፣ እሱን በጥፊ ማለት። ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ። ሄሎ ጋይስ፣ የዛሬው የንቃተ ህሊና እና የጆኒ ፕሬስ ኮንፈረንስ ወይ ደግሞ ፌስ ኦፍ ክሬዚ ነበረ። በጣም ነው ያስደነገጣችሁ ፌስ ኦፍ ስታረጉ ማለት ነው። ላይክ ምን ነበረ? ቆይ ትዕይንቱ ምን አስባችሁ? እንደታየው ነው በቃ የሆነ ሴንስ ማድረግ ፈልጌ ነበር፣ እሱን በጥፊ ማለት። ንቃተ ህሊና እስከ ስንት ራውንድ የምታቆየው ይመስላል? ፈርስት ራውንድ በመጀመሪያው 3ኛ ደቂቃ ውስጥ ፋይቱ ያልቃል። የንቃተ ህሊና ደካማ ጎን የምትለው ነገር ምንድን ነው? አስተሳሰቡ ኦኬ፣ ለፈረንጆች አይኪው። ከዛ በተጨማሪ እንግዲህ ቢያሸንፍህስ ብሎ ጠይቆት ነበረ እና ኢንተርቪው የሚያደርገው ልጅ ማለት ነው። ኢንተርቪው የሚያደርገው ልጅ ቢያሸንፍህስ ብሎ ሲጠይቀው ጭራሽ ነው ማሰብ ማልችለው፣ እኔ በሱ የምሸነፍ አይደለም ጭራሽ ነው ማሰብ ማልችለው ነበር እያለ የነበረው እና እነስማው። ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ ዳዝንት ባል ነገር የለም። ብንል እንደ ምሳሌ ድንገት እንኳን ለምሳሌ ነው። ቢያሸንፍስ ስትል ፒክቸሩ አይታየኝም። ስለዚህ there is no way ቢያሸንፍ ማለት ነው። የሚባል ነገር የለም ቢያሸንፍ፣ አላስበውም ራሱ። ከዛ በተጨማሪ እንግዲህ ስለ እንቁላሉም ተጠይቆ ነበረና እንቁላሉንም ቀጥታ ከቦንጋን ያስመጣሁት አለ። እንደውም የምሬን ነው ሁላ ብሏል እና የምሬን ነው ከቦንጋን ያስመጣሁት፣ ከዛ ከቦንጋን የሚመጣ ሰው አፈላልጌ ቀጥታ ከቦንጋን ያስመጣሁት እያለ ነበረ ጆኒ ኢንተርቪው ላይ እና እንስማ። እንቁላሉ ያስደስታል ምናምን። እንቁላሉስ
እንቁላሉ ስፔሻሊ ነው። ከ2 ዓመት በፊት ያዘዝኳት ከቦንጋ ስትሬት ነው ያስመጣት። ቀልዴን አይደለም። የሚመጣ ሰው አፈላልጌ አግኝቼ ከቦንጋ የመጣ እንቁላል ነው ፊቱ ላይ የረገፈው። and next week ደግሞ ከእንቁላል በላይ ተሰበራል። ከዛ በተጨማሪ እንግዲህ ልጁ ጎበዝ ኢንተርቪው አድራጊ ነው ባይዘው እና ኢንተርቪው ሲያደርገው ከንቃተ ህሊና ጋር የምታደርጉት ፋይት ሪሊ ቢዝነስ ብቻ ነው ወይስ ፐርሰናል ነው ወይ ፋይቱ ፐርሰናል ነው ወይስ ቢዝነስ ብቻ ነው የሚለው ብሎ ሲጠይቀው ሁለቱም ሊሆን እኮ ይችላል አይነት ነገር ነው መልስ እየሰጠ የነበረው። ከንቃተ ህሊና ጋር የምታደርገው ፋይት ፐርሰናል ነው ወይስ ኢትስ ጀስት ፎር ቢዝነስ? why can't it be both? ሁለቱም ሆነ ይችላል። obviously ይቻላል። ስለዚህ ቢዝነሱም አለው ግን ሞር ፐርሰናል ደግሞ አለው። ያላችሁ ኢሞሽን እንደዛ ነው የሚገልጸው ብዬ ነው። እና ደግሞ ሱስ ይዞኛል። አሁን አንድ ቀምሽ ያለው እሱን መምታት ምን ያህል እንደሚያስደስት መምታት ያስደስታል። አሁን እንደ ሱሰኛ ነው እያከኩ ነው የምቀጠቅጠው። ከዛ እንግዲህ መጨረሻ ላይ ኢንተርቪው የሚያደርገው ልጅ ጀምስ እንግዲህ ሲጠይቀው ንቃተ ህሊና እንደ ኦፖነንት ወር ደግሞ እንደ ተቃራኒ እንደ ተወዳዳሪ ሬስፔክት አደርገዋለሁ ወይ ብሎ ሲጠይቀው አላደርገውም ያለው ቶታሊ በቃ ጭራሽ ነው አላደርገውም ያለው ማለት ነው። የመጨረሻው ጥያቄ ንቃተ ህሊናን እንደ ኦፖነንት ሬስፔክት ታደርገዋለህ? አላደርገውም። ኤኒዌይስ ሰምታችኋል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጄሚ ነኝ። ቴንክ ዩ ብራዘር። አይስ ከዛ በተጨማሪ እንግዲህ አሁን ደግሞ የምናየው ደግሞ የነ ረቢቅ የነ ሰለሞንና የነ ካሱ አሰልጣኝ የሆነው ኮች ቴዎድሮስ ተፈራ የሚባለው ነው የሞይታ አሰልጣኛቸው ነው እያለ ያለውን ነገር አብረን እንዳሉ ዱሬሳን የሚገለው ይመስላል። መግደሉን ለጊዜው እናቆመው። ሄሎ ጋይስ እንዴት ናችሁ? አሁን ደግሞ ከኮች ቴዲ ጋር ነው የምንገኘው። የሀገራችን የሞይታይ አትሌቶችን ሲያሰለጥን ውጭ ሀገር ድረስ ሄዶ እንዲወዳደሩ ኦፖርቹኒቲ ሲያመቻችላቸውና ሲያግዛቸው ሲያሰለጥናችሁ ታውቁታላችሁ ብዬ አስባለሁ። እነ ካሱን እነ ረቢቅን ትሬን የሚያረጋቸውና ወደ ውጭ ሀገር ሄዶ እንዲወዳደሩ ሲያረጋቸው የነበረው እሱ ነው። በመጀመሪያ ኮች ስላገኘው ደስ ብሎኛል። እሺ አመሰግናለሁ። በመጀመሪያ በሞይታይና በማርሻል አርቱ ላይ ያነበረህን ቆይታና የሰራሃቸውን ነገር። እሺ ስሜ ቴዎድሮስ ተፈራ ይባላል። የወርልድ ሞይታይ ኦርጋናይዜሽን እና የወርልድ ሞይቦራን ፌዴሬሽን በኢትዮጵያ ተወካይ ነኝ። የእኔ ማርሻል አርት መነሻ አይቲኤፍ ነው። 92 93 90ዎቹ ላይ ነው አይቲኤፍ ላይ ነው። ከዛ በኋላ ነው ወደ ኪክ ቦክሲንግ፣ ከኪክ ቦክሲንግ ደግሞ ወደ ሞይታይ የገባሁት። ሞይታይ ላይ ደግሞ ታይላንድ ላይ በተደጋጋሚ እየሄድኩኝ የአሰልጣኝነት ኮርሶችን ወስጃለሁ። ከዛም አልፎ ደግሞ ተወዳዳሪዎችን ውጭ ወስጄ አወዳድሬያለሁ። የኔም እኔ ጋር የሚሰሩትንም ልጆች እንደገና ደግሞ ጓደኞቼ ጋር የሚያሰለጥኗቸውንም ልጆች በአንድ ላይ አድርጌ ውድድሮችን ሀገራቸውን ወክለው ተሳትፈዋል ታይላንድ ላይ በሚዘጋጀው ላይ። በመቀጠልም እንደገና ረቢቅና ሰለሞን አሁን ውድድር ላይ ያሉትን ከዛሬ 7 ወር በፊት ጋሜ በፕሮፌሽናል ውድድር ማክስ ሞይታይ ላይ ገብተው ተወዳድረዋል። ይሄን ያለው ነገር ቴዲ እያለ ያለው ነገር ምንድን ነው? አሰልጣኝ የረቢቅና የሰለሞን አሰልጣኝ ነው አሁን ላይ ተወዳዳሪዎች ስለሆኑ ራይት አዌይ ምንድን ነው ያንተ ፕሬዲክሽን የረቢቅና የዱሬሳ ውድድር ምን ብለህ ትገምታለህ ብሎ ተጠይቆ ነበረ እና እንደ አሰልጣኝ እንግዲህ የማሰለጥነውን ተጫዋች ይሸነፋል ብዬ አለን ፕሬዲክት ላደርግልህ የምችለው ዴፊኒትሊ ያሸንፋል ብዬ ነው እኔ ፕሬዲክት ማድረግልህ። ሌላውን ነገር ውድድር ላይ የምናየው ይሆናል አይነት ነገር ነው እያለ ያለው እና እነስማ ራይት አዌይ ደግሞ ፕሬዲክሽን እንድታደርግልኝ ፈልጋለሁ። ረቢቅን አንተ ነው ስታሰራው የቆየው ይመስለኛል እና የረቢቅና የዱሬሳ የሞይታይ ማንም ያሸንፍ ይመስላል? ይማ ግልጽ ነው ረቢቅ። ምክንያቱም አንደኛም አብሮ ያለውን ሰው ይሸነፋል ብለህ ወደ ሜዳ ትከተውም የፈለገ ቢሆን፣ ስለዚህ ያለው አቋም ደግሞ በጣም ሁለተኛ በጣም ልምድ አለው ረቢቅ። ብዙ ፕሮፌሽናል ጨዋታዎችን ያደረገ ነው። በጣም ልምድ አለው። ቅርብ ጊዜም አድርጓል። ስለዚህ ውድድር ላይና ትሬኒንግ ላይ ያልካውን አላቆምም። ድንገተኛ አይደለም ይሄ ውድድርም ሲጠራ ድንገተኛ አልተጠራ። ከዛ ውጭ መጨረሻ ላይ የተጠየቀው ነገር ምንድን ነው? ፕሬስ ኮንፈረንሱ ላይ ፕሬስ ሪሊዙ ላይ ወይ ደግሞ እዛ ፕሬስ ሪሊዝ ላይ ትራሽ ቶክ ያደረጉ ነበረና አንተ እንዲህ ነው ማድረግ አንተ እንዲህ ነው ማድረግ ሲባባሉ ረቢቅ ዱሬሳን እገላለሁ እያለው ነበር እና አሁን ደግሞ አሰልጣኙ ሲጠየቅ እንዳለው ረቢቅ ይገለዋል ወይ ብሎ ሲጠየቅ መግደሉ ለጊዜው ይቆየን እና ውድድሩን ግን ያሸንፋል ብሎ ነበር የዘጋው ማለት ነው። እንዳለው ዱሬሳን የሚገለው ይመስላል? መግደሉን ለጊዜው እናቆመው። ያሸንፋል። ቴንክ ዩ ስላገኘው። በቀጣይ የምናየው ደግሞ ማስተር ዴቭ ዳን የሚባለው የኤምኤምኤው ዳኛ የሚሆነው ነው። አንዱ ዳኛ የሚሆነው ነው። ስለ ራሱ ኳሊፊኬሽን ሲናገር እንግዲህ ከ25 ያላነሱ ውድድሮችን አድርጌያለሁ። በኢትዮጵያን ወክሎ ደግሞ የመጀመሪያው የማርሻል አርት ተወዳዳሪ ነው እና ስለ ራሱ ፕሮፋይል እየተናገረ ነው እና እሱን መስማ። በኢትዮጵያም ደግሞ የመጀመሪያው ኢትዮጵያን ወክለው በማርሻል አርት ታሪክ ውስጥ የመጀመሪያው ኢንተርናሽናል ተወዳዳሪ ነኝ። 25 ያላነሱ ጌሞችን አድርጌያለሁ። እኔ እንደተወለድኩ ነው የምቆጥረው። ሄሎ ኤቭሪዋን እንዴት ናችሁ? ዛሬ የምገኘው ዋናው ኤፕሪል 25 የሚደረገውን የንቃተ ህሊና እና
የጆኒ ኤምኤምኤ ፋይት ዋናው ዳኛ ማስተር ዴቭ ዳንጋን ያለ ነው። በመጀመሪያ ማስተር ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል ስላገኘኝና ኢንተርቪው ስላደረከኝ በጣም አመሰግናለሁ። በመጀመሪያ ልጠይቅ የምፈልገው ነገር በማርሻል አርት ውስጥ ያለህን ባክግራውንድ ከመጀመሪያው እስካሁን እስካለህበት ድረስ። እንግዲህ በማርሻል አርት ውስጥ ያለኝ ባክግራውንድ አንተ ስንት ዓመት ነው? እኔ 22 ዓመት። እንግዲህ በስፖርቱ 35 ዓመት ሆነ። በጣም ረጅም ዓመት ነው። ስለዚህ አንተ ከመወለድ ከ13 ዓመት በላይ ሰርቼዋለሁ። 35 ዓመት ቆይቻለሁ። ባክግራውንዴ የውሹ እና ኪክቦክስ ባለሙያተኛ ነኝ። በኢትዮጵያም ደግሞ የመጀመሪያው ኢትዮጵያን ወክለው በማርሻል አርት ታሪክ ውስጥ የመጀመሪያው ኢንተርናሽናል ተወዳዳሪ ነኝ። ኢጅፕት ላይ ነሐስ አለ። እዛ ውጭ ደግሞ ቻይና ላይ መጀመሪያ ጊዜ አፍሪካኖች ሲገቡ የመጀመሪያው ጥቁር አፍሪካውያን ገብተው ሻውሊን ቴምፕል ስልጠና ከወሰዱና ማስተር ከተባሉት አንዱ ነኝ። በሀገር ውስጥ እንግዲህ ከ1984 ጀምሮ እስከ 95 ድረስ ከ25 ያላነሱ ጌሞችን አድርጌያለሁ። ሻምፒዮናዎች የሆኑበት ጊዜ ነበርኩኝ። ሻምፒዮን ሆኛለሁ። ክለብም ደግሞ ዴቭ ዳን የክለብ ስም ነው። ዴቭ ዳን ክለብ ደግሞ ተከታታይ ረዥም ዓመት የአዲስ አበባ ሻምፒዮናም የኢትዮጵያ ሻምፒዮናም የኢትዮጵያ ምርጥ ቡድን የነበረ ቡድን ነው። ከዛ ደግሞ ከሀገርን በመውጣት ባህሪን ላይ ለ5 ዓመት የፕሮፌሽናል ተወዳዳሪና አሰልጣኝ ሆኜ ቆይቼ መጥቻለሁ። በስፔሻሊ በኪክቦክሱ እና በኤምኤምኤው ላይ ማለት ነው። ሌላ ልጠይቅ የምፈልገው ደግሞ አሁን እንግዲህ ነጌች ያዘጋጁት የሊቃለት ህሊና እና የጆኒ ኤምኤምኤ ፋይት አለ። ስለ እነሱ ምን ትላለህ? እስኪ ቅድምም ፕሬስ ኮንፈረንሱ ላይ ሳብህን ከልብ ሼር ስታደርግ ሰምቻለሁ። ራሱ ነው ፈልገው እኔ ይሄን ውድድር ላዘጋጁት ለነጌችም ላዘጋጆች ለናሹም ለሁሉም የአዲስ አበባ ስፖርት ኮሚሽንም ለዚህ ትብብር አድርጎ ይሄ ውድድር እንዲዘጋጅ በማድረጋቸው እኔ ከማንም በላይ ደስተኛ እኔ ነኝ ብዬ ነው መናገር የምችለው። ምክንያቱም በዚህ ስፖርት ላይ የከፈልነውን መስዋዕትነት ያህል ከኔም በላይ የከፈሉ አሉ። ይህን ስፖርት ይዘነው ነው ቤታችን የተቀመጥነው። እነዚህ ሁለት ወጣቶች ደግሞ ይህ ስፖርት እንዲወጣ በግላቸው ባደረጉት ጥረት እነሱ ሳላመሰግን አላልፈም። ሁለተኛ ደግሞ ይሄ ውድድር ደግሞ አምሮና ደምቆ ቢታይ ከእነሱ በላይ ደግሞ የምደሰተው እኔ ነኝ። በቀጣይ በቃ ውድድሩ ከፍ ብሎ ይወጣል ብዬ አስባለሁ። ለአዘጋጆቹ ለተወዳዳሪዎቹም ይህን ማርሻል አርትን በማስተዋወቃቸው ከልብ ላመሰግናቸው እፈልጋለሁ። እኔ እንደተወለድኩ ነው የምቆጥረው። ስለ ማርሻል አርት እንዳለ ዲቴይል አድርጎ ማስተር ዴቭ ዳን እንግዲህ ሲገልጻቸው 5 አይነት የማርሻል አርት አይነቶች አሉ ብሏል። እና እነሱ 5ቱ አይነቶች ምንድን ናቸው የሚሉትን ነገሮች ዘርዘር አድርጎ ይናገራል እና እንስማው። ማርሻል አርት ውስጥ 5 ዘርፎች አሉ። አንደርስታንድ እንዲደረግ የምፈልገው 3ኛው የተመስጦ የሚባል ስፖርት አለ ማርሻል አርት ውስጥ ያለ። አሁን እንግዲህ በዚህ ፋይት በተመለከተ ከማስተሮች የተለያየ ማርሻል አርት ላይ ያሉ ሰዎች ግጭት ያስነሳሉ። የሆነ የሀሳብ ልዩነትና የመቃረን ነገር አለና ምን ሀሳብ አለ? ስለዚህ ምን መሰለ ማርሻል አርት ላይ አሁን የተለመዱ እኛ ሀገር የመጡ ትራዲሽናል የሆኑ አርቶች አሉ። ቅድም ነገር ያለው እኔ ውሹ ላይም ነበርኩ። ቴኳንዶ የሚሰሩ ልጆች አሉ። ሁሉም አርቶች የየራሳቸው ውበት፣ የየራሳቸው አቅም፣ የየራሳቸው ብቃት፣ የየራሳቸው ሚኒንግ አላቸው። ለምሳሌ እኔ አሁን እነ ኪክቦክስን፣ እነ ሞይታይን፣ እነ ኤምኤምኤን ከየትም አልወጡም። ከነዚህ አርቶች ውስጥ ነው የወጡ። እውነት ነው። ሚክስድ የተባሉትም ለዛ ይመስላል። አሁን ማርሻል አርት ውስጥ 5 ዘርፎች አሉ። አንደርስታንድ እንዲደረግ የምፈልገው የባዶ እጅ እንቅስቃሴ የሚባል አለ። የባዶ እጅ እንቅስቃሴ ውስጥ ቴኳንዶ፣ ቦክስ፣ ውሹ፣ ካራቴ፣ ብዙዎቹን ኪክቦክስ፣ ሞይታይን ትጠራለህ። እንደገና የመሳሪያ እንቅስቃሴ የሚባል አለ። ሁለተኛው በ5 ነው የሚከፈለው። የመሳሪያ እንቅስቃሴ የምትላቸው የሻሞላ፣ የስፒር፣ የጩቤ፣ የምናምኖች የመሳሪያ አለ። 3ኛው የተመስጦ የሚባል ስፖርት አለ ማርሻል አርት ውስጥ ያለ። ተመስጦ የሚባለው ታይችዋን፣ ዮጋ የመሳሰሉ ነገሮች አሉ። 4ኛው የትግል ስፖርቶች የሚባሉ አሉ። ማንን ትከታለህ? ሪሲሊንግን፣ ጂጂትሱንንና ጁዶን ትከታለህ። 5ኛው አሁን ደግሞ ሞደርን ሆኖ የመጣው ደግሞ ሚክስድ ማርሻል አርት አለ። ሚክስድ ማርሻል አርት ምንድን ነው? እግርና እጅ ላይ ግራፕሊንግ ፎርም ትጨምርበታለህ፣ ኦር ኒና ኤልቦ ትጨምርበታለህ። አሁን ላይ ዘመናዊ ሆኖ ኮሜርሻሉን ይዞ ይመጣል። ዓለም የወደደው ቢዝነሱ ስለገባ ነው። ግን አሁን ይሄ ተነስቶ ታይኳንዶ ይበልጣል፣ ውሹ ያንሳል እንትና የሚለው እሱ የጀማሪዎች አነጋገር ነው። ይቅርታ አድርግልኝና ስፖርት ውስጥ እንደለፋንበት ሁኔታ ሁሉ ጊዜ ራስን ካላወቅ ወይ የመጣህበትን መንገድ ትግሉን ካላወቅ አንድ ነገር ለማራከስ ቅርብ ነህ። ማንም ሰው የራሱን እንደሚወደው ሁሉ ከራሱ ይልቅ የሰው መውደድ አለበት። ስለዚህ ይሄን የሰውን ሳትወድ የራስን መውደድ አልችልም። ስለዚህ የአንዱን እንቅስቃሴ ዝቅ ስታደርግ የራስን ማርት አልወደድከውም፣ አላከበርከውም ማለት ነው። ምክንያቱም በማርሻል አርት ህግ ውስጥ ምን አለ መሰለህ፣ ተሸንፎ ማሸነፍና አሸንፎ ማሸነፍ የሚባል ህግ አለ። ተሸንፎ ማሸነፍ የሚባለው መሰለህ ሰው ሲናገርህ ሲሰድብህ መልስ ከመመለስ ይልቅ ዝም ብትለው ወይንም ደግሞ የሚጠቀመውን ነገር ከፍለህ ብትወጣ ተሸንፈ አሸንፈዋል። አሸንፎ ማሸነፍ ደግሞ ለእኔ ምን መሰለህ ሪንግ ውስጥ ገብተህ ሁለትም እኩል ሆነ የምታረጋቸው ጌሙ ላይ ያለው ነገር። ከዛ ውጭ ደግሞ ማስተር ዴቭ ዳን እንግዲህ መጨረሻ ላይ 5ቱን ከዘረዘረ በኋላ ያስቀመጣቸው ነገሮች ምንድን ነው? ስትሬት ፋይት ላይ ፋይት ለማድረግ እውቀት አያስፈልግም፣ ለማጥቃት እውቀት አያስፈልግም፣ ለመከላከል ነው የሚያስፈልገው። ያንን ደግሞ በቀላል ኤግዛምፕል ደግሞ ሲናገር በቀላል ምሳሌ ሲያስረዳ እኔ አባቴን ያጠቃ ሰውን ለማጥቃት
ሄጄ ማርሻል አርት መማር አይጠበቅብኝም ነው። ስለዚህ ምንድን ነው እያለ ያለው እሱ በቀላሉ ለማጥቃት አይደለም እውቀት የሚያስፈልገው ለመከላከል ነው እውቀት የሚያስፈልገው ነው። ማርሻል አርት የሚጠቅመው ለመከላከል ነው እያለ ነው ኮንክሉድ እያደረገ ያለው ማለት ነው። ከዛ ውጭ ስትሪት ፋይት እውቀት አይፈልግም። ስትሪት ፋይት እውቀት አይፈልግም። በዱላም በገመድ ይመጣል። አሁን አርትም አይደለም ይኸውልህ እኔ አባቴን የገደለን ሰው ለመበቀል ማርሻል አርት መማር አያስፈልገኝም ወይ ጫካ መግባት አያስፈልገኝም። ማጥቃት ቀላል ነው፣ መከላከል ነው ከባድ። ይህንን አንደርስታንድ እንዲያደርጉ ትፈልጋለሁ። እኔ እንደዚህ ነው የምንረዳውና ላላቸው መልዕክት የምሰጥ መሰለህ ከቻሉ ወደ ሪንጉ ይምጡ፣ ከቻሉ ደግሞ የራሳቸውን አርት ያክብሩ፣ ሪስፔክት ያደርጉ፣ ሰፖርት ቢያደርጉ ደግሞ ከዛ ደግሞ መተጋገዝ ይመጣል። ይኸውልህ አሁን ብዙ ጊዜ እኛ ኢትዮጵያኖች ችግራችን መሰለህ ሰው በፈጠረው አርት ነው ባለቤት ሆነን የምንጨቃጨቀው። እኛ ብንፈጥረው ምንድን ነው ነው። ከዛ ግን መጨረሻ ላይ በጣም ኢንተረስቲንግ የሆነ ፖይንት ያነሳው ነገር ማስተር ዴቪዳን እንግዲህ ሲናገር እኛ ኢትዮጵያውያን ሰው በፈጠረው ነገር ነው እየተጣላን ያለ ነው አለ። ራሳችን ብንፈጥረው ኖሮ ምን ነበረ የምንሆነው? እንዴት ነበረ ሪሌት የምናደርገው? እንዴት ነው ኮሚኒኬት የምናደርገው? እንዴት ነው የምንተባበረው የሚለውን ነገር ፖይንት አውት አድርጎ አልፎታል። እና ምን ይመስላችኋል? እስኪ እኛ የፈጠርነው ቢሆን ኖሮ ማርሻል አርትን እንዴት ነበረ የምንሆነው? ሪሊ አሁን እንዳለው እንጋጭ ነበረ? አሁን አንደኛው ማስተር ከአንደኛው ማስተር ጋር አንደኛው አሰልጣኝ ከአንደኛው አሰልጣኝ ጋር የሚጋጩትን ያህል በኮሚኒኬሽን አለመግባባት ነው እኔ የሚመስለኝ ፐርሰናሊ። እንደዛ ግን ሪሊ የሚጋጩ ይመስላችኋል? ግን ምን ይመስላችኋል? እስኪ ኮመንት ላይ አስቀምጡልኝ። ከዚህ ለየት ባለ ዜና ደግሞ ፍልፍሉ ሰሞኑን እንግዲህ የፋሲካ በዓል ላይ እንግዲህ ምን አጋጥሞታል የሚለውን ነገር ዶክተር ጢሞቴዎ ወይ ደግሞ በዩቲዩብ ሲሙ ዳሎል ኢንተርቴንመንት በቲክቶክ ኑቲ ዳሎል በሚል የሚታወቀው ልጅ ስለ ህመሙ ስለ በሽታው በደንብ ኤክስፕሌን አድርጎታል። ቢኮዝ እሱ ዶክተር ስለሆነ እኔ ምንም ኤክስፕሌን ማድረገው ነገር የለም። ምንድን ያለው ምንድን ነው የተከሰተው የሚለውን ነገር ከሱ እንሰማለን። ተከታተሉ። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማል እና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የእሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይህን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ እፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመን እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሯችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ። እሱን አስረዳችኋለሁ። እና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል። ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው። በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው። የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው። ማለትም ከኋላ ያለው ሰረብለም ይባለውን ታውቁታላችሁ ብዬ አስባለሁ። ድሮ ስንማር እንግዲህ ሳይንስ ላይ ሰረብረም እና ሰረብለም ተብለን ተምረናል። እና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው። የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር። ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው። አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው። እና እንግዲህ እያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው። ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳቸው። እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ። የሚፈጠሩትን በጣም አልፎ ነው እና ይሄ ነው እንግዲህ የተፈጠረው። እሱ እያየ የነበረው ምልክት ምንድን ነው? ማቅለሽለሽ፣ ማዞር ምናምን፣ ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው። ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው። ግን 3 ቀን የቆየው በዚህ ምክንያት ነው። ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው። ወጣቶች የሆናችሁ ሰዎች ከእድሜው አንጻር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበረ 26% ወጣቶች ናቸው። ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው። ይሄ በጣም ሂውጅ ነምበር ነው። ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን፣ ግን 26% ወጣቶች ናቸው ብላ ስትናገር ነበረ። ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ
ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው። ጊዜው እንደ ድሮ አይደለም። የትልልቅ ሰዎች በሽታ እኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን፣ እንቅስቃሴ ማድረግ አለብን። ይሄ በጣም ሲሪየስ ነው። ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው። ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው። ህይወታችንን በአንዴ ልናጣ እንችላለን። ምክንያቱም ያ ስትሮክ የተፈጠረበት የአንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል። ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርግንም ይችላል። ስትሮክ በጣም ሲሪየስ የሆነ ጉዳይ ነው እና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ። ቼክአፕ መደረግ አለብን ብዬ ነው ማስበው። ሌላው ደግሞ ቅድም እንዳልኳችሁ ስትሮክ ሁለት አይነት ስትሮክ አለ ብያችኋለሁ። አንደኛው ስኬሚክ ስትሮክ ይባላል። ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው። ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው። ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው። ስለዚህ በሁለት አይነት መንገድ ስትሮክ ሊፈጠር ይችላል። ዋነኛው የስትሮክ ሪስክ ፋክተር ግፊት ነው። ግፊት በጣም መቆጣጠር አለብን። ስለዚህ ግፊታችንን ቼክ ማድረግ አለብን፣ ደም ግፊታችንን መቆጣጠር አለብን ማለት ነው። ነገሩ ግልጽ ሆኖላችኋል ብዬ አስባለሁ። ፍልፍሉ እንግዲህ እግዚአብሔር ይማር፣ በሰላም ለቤት ያብቃ ማለት ፈልጋለሁ። ኖቲ ባለው እንጨርሳለን። ግን አንድ ፖይንት ነገር ግን ሁል ጊዜ ኖቲስ ማድረግ ያለብን በየስራ ቦታችን በምንሄድበት ቦታ በጎረቤት በጓደኞቻችን መሀል የሚወራ ነገር አለ። ክብደቴ ጨመረ፣ ስኳሬ ጨመረ፣ ግፊቴ ጨመረ የሚባል ነገር አለና ይሄን ነገሮች ማኔጅ ማድረግ ከቻለን እንደቀጣቀሰው ደግሞ 26% የሚሆነው ወጣት ላይ ነው ይሄ ነገር እየተፈጠረ ያለው። ይሄ ስትሮክ የሚባለው በሽታ የሚፈጠረው በአብዛኛው ከግፊትና ከስኳር ጋር ተያያዘ ስለሆነ እነኝህን ህመሞች ደግሞ ማኔጅ ማድረግ የምንችለው ክብደታችንን በማስተካከል አመጋገባችን በማስተካከል ነው። ቤዚካሊ ሊስተካከል የምንችለው ማኔጅ ማድረግ የምንችለው ማለት ነው። ስለዚህ እዚህ ላይ ፎከስ እናደርግ ሁላችንም እንደ ወጣቶች። ለፍልፍሉ እና ለፍልፍሉ ቤተሰቦች እንግዲህ ፈጣሪ ብርታቱን ይስጣችሁ። ፍልፍሉ እግዚአብሔር ጨርሶ ይማረ ማለት ፈልጋለሁ። ወደ ቀጣዩ እንሄዳለን። ከዚህ በመቀጠል የምንሄደው እንግዲህ ከፊንቴክ ጋር ተያይዞ እስር ቤት ያሉ ተጠርጣሪ አርቲስቶች፣ ታዋቂ ሰዎች ለፍርድ ቤቱ ያቀረቡት አቤቱታና የተፈረደላቸው ፍርድ ምንድን ነው? አክቹዋሊ ፍርድ ተፈርዶላቸዋል እነሱ እና ምንድነው የተፈረደላቸው? ምንድነው ያቀረቡት አቤቱታ የሚለውን ቀጥታ ከኢትዮፒካ ሊንክ ያገኙትን መረጃ ሰምተን እንመለሳለን። በእነ መንሱር ጀማል የክስ መዝገብ የተጠረጠሩት 7 ግለሰቦች ጉዳያቸውን እየተከታተለ ለሚገኘው ፍርድ ቤት ያቀረቡት አቤቱታ ውሳኔ አገኘ። ተጠርጣሪዎቹ የፍርድ ቤት ጉዳያቸው በጊዜ ቀጠሮ ችሎት እየታየ ቢሆንም በሚዲያዎች፣ በግለሰቦች እንዲሁም በማህበራዊ ሚዲያ አንቂዎች የተሳሳተ ዘገባ እየተሰራባቸው እንደሆነ በአቤቱታቸው ጠቅሰዋል። እየተሰራብን ባለ የተሳሳተ ዘገባ ምክንያት በመልካም ስምና ስነ ልቦና በፍትህ ስርዓቱ እንዲሁም በአመልካቾች ቤተሰቦችና በማህበራዊ ህይወት ጫና እያሳደረብን ይገኛል ሲሉ አክለዋል። አያይዘውም ተጠርጣሪዎቹን እንደ ወንጀለኛ በማድረግ የተጋነነና ግልጽነት የጎደለው ዘገባ በመሰራታቸው ምክንያት ከፍተኛ የህዝብ ትኩረት ከመሳቡ ባለፈ የፍርድ ቤቱ የሥራ ድባብ እንዲረበሽና የፍትህ ሂደቱ ከህግ አግባብ ይልቅ በህዝብ ስሜት እንዲመራ የማድረግ ዕድሉ ሰፊ የሆነ ነው። በተጨማሪም በጭፍን የመደገፍ የመንቀፍ ነገር ስለሚያስከትል ፍትህ በገለልተኛነት እንዲሰጥ ከላይ የጠቀስናቸው አካላት የተሳሳተና እውነተኛነቱ ያልተረጋገጠ ዘገባ እንዳይሰሩ እንዲከለከል በአክብሮት እንጠይቃለን ሲሉ መጋቢት 22 ጽፈው ለፍርድ ቤቱ ባስገቡት ማመልከቻ ላይ አስፍረዋል። አቤቱታው የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት መጋቢት 28 ቀን 2018 ዓ.ም ወጪ ባደረገው ሰነድ ላይ ለአቤቱታው ትዕዛዝ ሰጥቷል። በዚህ መሰረት ተጠርጣሪዎቹ በዚህ መዝገብ በተጠረጠሩበት ሐሰተኛ ማስረጃ በማሰራጨት ገንዘብ ከህዝብ በማሰባሰብ በህገ ወጥ መንገድ የተገኘን ሀብት የጥቅም ተጋሪ በመሆኑ ወንጀል በፖሊስ በተጠየቀው አግባብ ጊዜ ቀጠሮ ተሰጥቶ የምርመራ ስራ እየተካሄደ ቢሆንም ወንጀሉ ለመፈጸማቸው በፍርድ ያልተረጋገጠባቸው ስለሆነ በኢፌዴሪ ህገ መንግስት አንቀጽ 23 ድንጋጌ በመተላለፍ ማናቸውም ሚዲያ በተጠርጣሪዎቹን ከፍርድ በፊት ንጹህ ሆኖ የመገኘት መብታቸውን በሚቃረን አኳኋን ማናቸውንም ዘገባ እንዳይሰሩ ታግዷል። ለሚመለከተው ሚዲያዎችና የሶሻል ሚዲያዎች እግድ ይጻፍ ሲል ትዕዛዝ ሰጥቷል።
እንደሰማችሁት ነው እንግዲህ ተጠርጣሪዎቹ እኛን ወንጀለኛ መሆናችን ሳይረጋገጥ ፍርድ ቤት ተጠርጣሪ ብሎ እየጠራን ሳለ ሚዲያዎችም ሶሻል ሚዲያዎችም እንዳለ ወንጀለኞች እንደሆንን አድርገው ደምድሞ ነው ስለኛ መረጃ እያቀረቡ ያሉት። ስለዚህ ይሄ ነገር እንዲቆምና ስማችን እንዳይጠፋ ይከላከልልን ፍርድ ቤቱ ሲሉ አቤቱታ አቅርበው ነበረ። ያም ደግሞ አቤቱታቸው ተቀባይነት አግኝቶ ተፈርዶላቸዋል ማለት ነው። ዛ ካሁን በኋላ ፍርድ ቤቱ ወንጀለኛ ናቸው ብሎ እስከሚወስንባቸው ድረስ ማንም ሰው ሶሻል ሚዲያ ላይ እየመጣ እነኚህ ወንጀለኞች ናቸው እነንትና ወንጀል የሰሩት እያለ ሶሻል ሚዲያው ላይ ሜንስትሪም ሚዲያውም ላይም ስለነሱ መናገር አይችልም ማለት ነው። እንዳያደርጉ ታግዷል ማለት ነው። ማንኛውም እኔም አሁን ወንጀለኞች እያልኩ አይደለም ማውራት የምችለው ኢቭን እያወራውም አይደለም። እንደዛ ተጠርጣሪዎች ናቸው አለስ ፍርድ ቤቱ እነዚህ ሰዎች ወንጀለኞች ናቸው ብሎ ካልፈረደ ፖሊስ ቢይዘው እንኳን ተጠርጣሪ ነው የሚለው እንጂ ወንጀለኛ ወይም ደግሞ አንድ ሌባ የሚባለው በፍርድ ቤት ሲረጋገጥ ብቻ ነው። እሺ እንግዲህ እስካሁን ድረስ ያየነውን ይመስላል። እንግዲህ የዛሬው ቆይታችን ይሄን ይመስላል። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉላቸው ለጓደኞቻችሁ። ቴንክ ዩ